በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔዓለም አምላካችን ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። ወላዲተ አምላክ እግዝእትነ ማርያም እመቤታችን ንጽሕት ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታው በቸርነቱ ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን አምላከ አበው አምላከ ቅዱሳን ቅዱስ ስሙ የተመሰገነ ይሁን። እመቤታችን የልደቷ የጌታችን የትንሣኤውን በረከት በቸርነቱ ያሳድርብን። እንግዲህ እግዚአብሔር ቢፈቅድ ክፍል 5 የእመቤታችን የልደቷን ትምህርት ዛሬ እንቀጥላለን። ከሰማይና ከምድር ተፈጥሮ ጀምሮ ባጭሩ የኖህ መርከብን፣ የኢዮብን ደመና፣ የአብርሃም ድንኳንንና የልጆቹን ነገር ከእመቤታችን ጋር ጥቂት እያያዝን ሞክረናል። ዛሬ ደግሞ ብዙ ዘመናትን አልፈን ወደ ቅዱስ ሙሴ እንደርሳለን። ነገ ዳዊት ሰሎሞን ብለን እዚያ በኋላ የመጨረሻው ቀን ማጠቃለያ ይሆናል ማለት ነው። እግዚአብሔር እንደወደደ ጽላት ዘሙሴ የሙሴ ጽላት የሚለውን ማንሻ እናደርጋለን። ግን ሰጳጦ ዘሲናም በአባታችን በአሮን በኢያሱ በመሳፍንት በነቢያት ያሉትንም አለፍ ቀደም እያልን እናነሳለን። ከሁሉ የሚቀድመው ግን የዕለቱ በዓል ነውና ዛሬ ከነቢያት አበይት አንዱ ቅዱስ ኤርምያስ ዓመታዊ የዕረፍት በዓሉ ነውና ለክብሩ እንደሚገባ ለመናገር አቅሙ ባይኖርን እንኳ ስሙን ጠርተን ጥቂት ታሪኩን አውስተን ዝክሩን እናወሳለን፣ በረከትም እንሳተፋለን። ቅዱስ ኤርምያስ ከመድኃኒታችን ክርስቶስ 600 ዓመት በፊት ከተነሱ ቅዱሳን ነቢያት አንዱ፣ ከአርባዕቱ አበይት ነቢያት አንዱ ነው። በነገራችሁ ላይ አርባዕቱ ስንል በአማርኛ ምን ማለት ነው? አራቱ ማለት ነው አይደለም? አርባዓ ስንል ምን ማለታችን ነው? አርባዕ ስንል እሳ አርባዓና አርባዕ ምንድን ነው ልዩነታቸው? አርብዓ እና አርባዕ። አርባዕቱና አርባዕ ለወንድና ለሴት መሆኑ ነው እንጂ ተመሳሳይ ነው። አርባዕ ማለት አራት ነው። ምስለ አርባዕ ፊልጶስ ሰበከ ምስለ አርባዕ አዋልዲሁ አይደል? ከአራት ሴት ልጆቹ ጋር እና አርባዓና አርባዕ ይለያያሉ። አሁን የቅድሟና ስንክሳር ላይ የሰማችኋት ቅድስት ዳላጂ ወይም ዲላጊ ልጆቿን ስንት ይላል? አርባዕ ማለትም አራት ሴት ልጆች ስለነበሯት ከአርባዕቱ አበይት ቅዱሳን ነቢያት አንዱ ነው። ስለ ቅዱስ ኤርምያስ ለመነጋገር ኢሳይያስ ከእርሱ ይቀድማል። ሕዝቅኤልና ዳንኤል ከሱ በኋላ ናቸው። በአጠራር ተራ ብቻ ሳይሆን በእድሜ ዘመንም ቅዱስ ኢሳይያስ ልዑለ ቃል ከክርስቶስ ልደት 700 ዓመት በፊት ነው የነበረ። ሕዝቅኤልና ዳንኤል ቅዱስ ኤርምያስ በነበረበት ዘመን የነበሩ፣ ግን በዘመን ጥቂት ይቀድማቸዋል። የእነርሱ ነቢይነታቸው በፋርስ በባቢሎን ነው። የእርሱ ግን አስቀድሞ በእስራኤል ማለትም በይሁዳ በኢየሩሳሌም ነበረ። በኋላም በፋርስ ባቢሎን ሆኗል። ነገሩ እንደዚህ ነው። ቅዱስ ኤርምያስ ከመድኃኒታችን ክርስቶስ 600 ዓመት በፊት ማለትም በእስራኤል ከነገሱ ነገሥታት ሁሉ ከዘመነ ፄዋዊ አስቀድሞ የተነሳ ደገኛ ንጉሥ ኢዮስያስ በነገሰበት ጊዜ እግዚአብሔር ለኤርምያስ እንዲህ አለው። በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 እንደምናየው አእመርኩከ ሐረይኩከ አፍቀርኩከ ቀደስኩከም ከርሰምከ አለው። ገና በእናትህ ማኅፀን ሳለ አውቄሃለሁ፣ መርጬሃለሁ፣
ወድጄሃለሁ ቀድሼሃለሁ ለምን ትለኝ እንደሆነ ከመትኩን መምህረ ለአሕዛብ ሕዝብንም አሕዛብንም አስተምረህ አባት መምህር ነቢይ ትሆንላቸው ዘንድ አለው። ቅዱስ ኤርምያስ ይህንን ሲሰማ ወይሊተ አሌሊተ ወዮልኝ ወዮታ አለብኝ እኔ እንዲህ ያለ ችሎታ የለኝምና እንደምን ሆናለሁ ብሎ አዝኗል። ሰው ለክብር ለማዕረግ ሲጠራ ወዮታ አለበት። ዲቁና ሲሾም ወዮታ አለበት። ቅስና ሲሾም ወዮታ አለበት። መድረክ ሲወጣ ወዮታ አለበት። ወዮታው ምንድነው ቢሉ ሁለት ምርጫ ነው ያለው። በምድር መከራ ተቀብሎ በሰማይ ሊነግስበት ይችላል። ካልሆነ በምድር ዋጋውን ተቀብሎ በሰማይ ገሃነመ እሳት ይገባል። ስለዚህ አንድ አገልጋይ በምድር ጨርሶ 100% ይሰቃይ ባይባልም እንኳን በምድር መከራ ፈተና የሌለበት ክህነትም አገልግሎትም ለገሃነመ እሳት ነው። ለዚያ ነው ካህንም ነቢይም ጻድቅም መምህርም አድርጌሃለሁ እንዲያውም ወድጄሃለሁ ብሎ ሲለው ወይሊተ አለ፣ ወዮልኝ አለ። አይዞህ እኔ ካንተ ጋር ነኝ አትፍራ አለው። ኤርምያስን እንዲህ ያሰኘው ምንድነው ቢሉ በኋላ የሚመጣበትን መከራ እግዚአብሔር ቢያለብመው ይመስላል። ቅዱስ ኤርምያስ ኢዮስያስ በነገሰ በ13 ዓመት ትንቢት ተናገረ። ትንቢቱ እስራኤል ሆይ ኢዮስያስ ጻድቅ ነው፣ ግን አትበድሉት ባካችሁ፣ አትበድሉ እግዚአብሔርን፣ ሕጉን ስርዓቱን አትጣሱ ተው ብሎ አለ። አልሰሙ አሉ። ብዙ ነገስታት ነገሱ። ኢዮስያስ ተገደለ በጦርነት። የዚህ ምክንያቱ ምንድነው ቢሉ ፈርዖን ኒካኡ የግብፁ ሌላ መንግስትን ለመውጋት ሲያልፍ ማለፊያው እስራኤል ነበረችና አሳልፈኝ ካንተ ጋር ጠብ የለኝም አለ። አይ ቆይ እስቲ ከመኳንንቱ ከህዝቡ ልምከር አለና ህዝቡን ሰብስቦ መኳንንቱን ጠርቶ የግብፁ ንጉስ ፈርዖን ኒካኡ በሀገር ልለፍ ካንተ ጋር ጠብ የለኝም አለኝ፣ ምን ትሉኛላችሁ ቢላቸው እንዴት መሬታችንን ይረግጥብናል? እንዲህ ብለህ መልስለት፣ በእኛ መሬት የምታልፈው ገጥመን ድል ካደረክ ብቻ ነው ብለው አሉት። ያ ጻድቅ ሰው መስማት የሌለበትን ምክር ሰምቶ ጦርነት ቢገጥም ፈርዖን ኒካኡ ድል አድርጎ ኢዮስያስን ገደለው። ከዚያ ግን ጠብ ስላልነበረው አልፏቸው ሄደ። ደርሶ ሲመለስ እስራኤል እንደምን ሆነዋል አላቸው። አይ እነሱማ ንጉሱ በጦርነት ስለሞተ የንጉሱን ልጅ አንግሰውታል አሉ። ምን ያህል ጊዜ ሆነ? 1-3 ወር ይሆናል። ያንን አስሮ አውርዶ በሱ ፈንታ ኤልያቄም ይባል የነበረውን ማለትም የሰለስቱ ደቂቅን አባት አነገሰው። ስሙን ግን ከኤልያቄም ወደ ኢዮአቄም ለወጠው። ኤልያቄም ማለት እግዚአብሔር ረድቷል ማለት ነው። ኢዮአቄም ማለው እግዚአብሔር አልረዳህም ሲል። እሱም ከነገሰ በኋላ ናቡከደነጾር መጥቶ በነገሰ በ18ኛ ዓመቱ ናቡከደነጾር መጥቶ የከለዳውያን ወይም የከላውዲዮን ንጉስ ከበባቸው እስራኤላውያንን። ያን ጊዜ ገብር ቀቅል አለው። ንጉሥ ሆይ 1000 ዓመት ያንግስ፣ እስቲ አንተም ፍረድ፣ እንዴት ለሁለት ንጉሥ እገብራለሁ? በዚህ ፈርዖን ኒካው ያስገብረኛል፣ በዚህ አንተ እንደምን ይሆናል አለ። የአሕዛብ ነገስታት ኩሮች ናቸውና በጣዖቱ ምሎ ፈርዖን ኒካውን ገድዬ አስገብሬ ካልመጣሁ ለጣቴ ቀለበት እንዳትለኝ ብሎ ፈክሮ አዝምሮ ወርዶ ፈርዖን ኒካውን ድል አድርጎት ግብፅን ባቢሎን አሰኝቶ ተመልሶ በላሁን ገብራለሁ አለ። ኋላ ትንሽ ቆይቶ ኤልያቄም ወይም ኢዮአቄም ተገደለ። በሱ ፈንታ ሌላ ንጉስ አነገሱ። ይኸውም ኢኮንያን ይባላል። በእስራኤል ነገስታት ታሪክ በተለይ በይሁዳ በነገሱት ውስጥ በጣም ብዙ ክፎች አሉ። ጻድቃኑ 6 ብቻ ናቸው። ክፎቹ ብዙ ናቸው። ከክፎች ሁሉ ግን በጣም ስማቸው የከፋ ቅዱስ ኤርምያስን ያሰቃዩት ኢኮንያንና ሴዴቅያስ ናቸው። ከኢኮንያን በኋላ ሴዴቅያስ ነገሰ። ቅዱስ ኤርምያስ ባሮክ የሚባል ደቀ መዝሙር ነበረውና ጠርቶት በል እነግርሃለሁና ብራናና ብዕር አምጥተህ ጻፍልኝ አለው። ምጽፍልኝ ኢዮስያስ ከነገሰ ከ13ኛ ዓመት ጀምሮ እግዚአብሔር የተናገረውን ነገር በሙሉ እነግርሃለሁ አለና አጻፈው። ይህንን ወስዶ እስራኤላውያን
በታይሳስ በወራት ታይሳስ የሚጾሙት ጾም አስተስርዮ ነበራቸውና ያን ጾማቸውን ሲፈጽሙ ውሰድና ስጣቸው አለ። ቅዱስ ኤርምያስ ልኮ ቢያሰጣቸው አነበቡትን፣ አይ ይሄ ነገር በውስጡ የያዘው ጽኑ ነገር ነው፣ እኛ ሰምተነው ይቀራልን፣ ካህናቱ፣ ንጉሱ፣ መኳንንቱ ይስሙት እንጂ ብለዋል። ይዘው ሲሄዱ ባሮክን ሲደርስ ተመለስ፣ ንጉሱና በዙሪያ ያሉ ሰዎች ክፉዎች ናቸውና እንዳይጣሉ እኛ እንስጠዋለን። ሄደው እሳት አንዳጁ ካለበት በር ላይ ማስቀመጫ አለችን፣ ያችን ጥራዝ ወስደው አስቀመጧት። ሲወጣ ጸሐፊው ተመለከታትና ንጉሱ ክረምት ነው ቢሉ እሳት እየሞቀ፣ በጋ ነው ቢሉ እሳት እያነደደ ሲያሟርት ያን ደብዳቤ አመጣው። እስቲ አንብብልኝ አለው። 2-3 ቅጠል አነበበለት። ምን ይላል? ንስሐ ካልገባችሁ የከለዳውያን ንጉስ ይመጣል ይማርካችኋል፣ አትድኑም ብሎ ይላል። ያን ጊዜ ተናዶ ጸሐፊው በመቁረጭት ብጥስ እያደረገ ወደ እሳቱ ከተተው። በዚህ ጊዜ ቃለ ዳዊት በመዝሙር 34 ግፍኦሙ ትንቢቱ ለጊዜው ለኤርምያስ ፍጻሜው ለመድኃኒታችን ክርስቶስ ነው። ያን ጊዜ ኤርምያስ ለካ አባቴ ዳዊት ወአይጥዋ ውሉደ ለነፍሴ የነቢይ ልጆቹ መጻሕፍቱ ናቸው፣ ትንቢቱ ነው እና ለነፍሴ ለሰውነቴ ምን አሳጧት አለ? ልጆችን አሳጧት አለ። እንዲህ ካደረገ በኋላ ሴዴቅያስ አስጠርቶ አመጣው። አንተ ምን ትላለህ አለው። ኧረ እኔ ምንም አልልም አለ ኤርምያስ። ተናገር ግድ የለህም አለው። ካልከኝማ እግዚአብሔርን ስለበደላችሁ እምቢም ስላላችሁ የከለዳውያን ንጉሥ አመጥቶባችኋል፣ እንዋጋለን አትበሉ፣ እንዳታልቁ እጅ ስጡ አላቸው። ስለኛ አንድ ቀን እንኳ ተስቶ መልካም ማትናገር ተዋጊ ጎበዞቻችንን የምታዳክምብን አንተ ምንድነህ? ውሰድና ከቆሻሻ ጣልልኝ አለው። ወስደው ላልጠፋ ማሰሪያ መጸዳጃ ቤት ከነወቱ ከተቱት። የኤርምያስ መከራው ብዙ ነው። ይህንን ጊዜ ታላቁ ነቢይ የሱ ደቀ መዝሙር ኢትዮጵያዊው አቤሜሌክ ከስፍራው ቆይቶ ሲመለስ ኧረ መምህርህን አባትህን ከመካነ መኩሳህ ጥለውብሃል፣ ቆሻሻ ቦታ ጥለውብሃል አሉት። ባሮክ የት ነው የተወለደ ብሎ ቢሉ የሆነ ነገር ብናገር አንዳንድ ሰው አጓጉሌ ሊመስለው ይችላል። አሁን የሆነ ነገር ብናገር ለራስ ሲቆርሶ ያሳነሱ ይመስላል። በመጀመሪያ ደረጃ ቅዱስ ባሮክን ጎንደሬ በማድረግ እኔ ምን እጠቀማለሁ? ለናውላችሁ እስራኤላዊ ሆኖ ምን አጣሁ? በረከቱን አጣሁ? አላጣሁ። በረከቱን የማገኘው ኢትዮጵያዊ ስለሆነ ከኢትዮጵያም ጎንደር አካባቢ ስለተወለደ አይደለም አይደል? ለናውላችሁ ምንም ያን ሲነግሩት ሄዶ ከሴዴቅያስ ተካሰሰ። የንጉሱ ባለሟል ነበርና በጊዜው ሄዶ ተካሰሰ። እንዴት አደርጋለሁ? ፈቅጄልሃለሁ አውጣ አለ። በምን ያውጣው? ኋላ ከፈረሶች ላይ የሚታሰር ገመድ የሚመስል ጨርቅ ነገር አገኘ። ያንን ቀጣጥሎ መምህር ሆይ አለህ አለው። አለው ልጄ አለው። ሲያወጣው የሚገርማችሁ ነገር እችን ታክል አልነካችውም። ጠረኑ ሰማያዊ መዓዛ ነበረ። የዚያ ምክንያት ሁልጊዜ ረዳቱ ቅዱስ ሚካኤል ነበርና፣ ረዳቱ ማን ነበር? እንደው ቅዱስ ሚካኤል የምታገለግል እስቲ ቅዱስ ሚካኤል የምታገለግሉ እናንተ የአራዳ ልጆች ይትባላላችሁ አይደል? እውነት ለመናገር ቅዱስ ሚካኤልን ረዳት አድርጋችሁ ይዛችሁታል ነው? ለስሙ ነው ሚካኤልን ብሎ በመማል ብቻ። ልክ ሲጥሉት እንደ አይነ ጥቅሻ ፈጥኖ ደርሶ ዕፀ ፒላስ ትባላለች፣ በገነት ያለች ዕፀ መዓዛ ናት። ያችን አመጥቶ አፍንጫው ላይ ያደረገለት የእሷ መዓዛ ለሰውነት ሁሉ ተርፎለት ንጹህ ነው የወጣው። ከዚህ በኋላ ናቡከደነጾር እንደመጣና መከራ እንደደረሰ ሲያውቅ አይ ምበላውም አጥቻለሁ፣ እርቦኛል፣ ምበላውም አላገኘው፣ ደግሞ የምጠጋበትም የለኝ፣ ወደ አገሬ ልሄድ ብሎ ወደ አናቶት አይደል አገሩ ነአ ኤርምያስ እማናቶት ለሁለት ነቢያት ታስቆቀው አይደል ያለው አባ ገብረ ኢየሱስ። እዚያ ሲሄድ የበረኛው ያገኘውና ወዴት ትሄዳለህ አለው። እርቦኛል፣ ደግሞ ወደ አገሬ ልሄድ ነኝ ብሎ አለው። እንግዲህ አስቡት፣ ነብይ እግዚአብሔር ያን ያክል ቅዱስ ሰው የሚበላው የለው። ለናውላችሁ ዛሬ ነብይ ተብሎ የሚጠሩ ሰዎችን እያቸው ወደ ፕሮቴስታንቶች ፍቻ አትሄዱ። ዛሬ በእውነት እኔ ይርበኛል፣ ምግብ አጥቻቂ ሆነ። አስቡት፣ ስራ ሳንሰራ እኮ ቁጭ ብለን የምንበላ እናጠማል። የእግዚአብሔር አገልጋይ መሆን ምን ማለት እንደሆነ ለማናችንም አልገባንም፣ አልተረዳንም ገና በእውነቱ። እና አንተ ቀጣፊ ያለው ለቱ ስብሐት
የተናገርከው ትንቢት ውሸት ቢሆንብህ ሄደህ ለከለዳውያን ንጉሥ ወባት ገብተህ አመተህ እስራኤልን ልታመስክ አሩቄብሃለሁ ብሎ በጥፊ መታው፣ ገረፈው። ይኸውም ቃለ ዳዊት ተፈጸመ። ድጋሚ እንዲህ አድርጎ አሳሰረው። እንደዚህ እያለ ሲሄድ ከቆየ በኋላ የመከራው ጫፍ ደረሰ። ይኸውም 586 ዓመተ ምህረት። ምክንያቱም ናቡከደነፆር 2 ጊዜ መጥቶ ወስዷቸዋል፣ የተወሰኑትን ማርኳል። የመጨረሻው ግን ኢየሩሳሌም ጨርሳ የምትጠፋበት፣ ቤተ መቅደስ የሚፈርስበት፣ ንዋያተ ቅድሳትም እኩሎቹ አብረው የሚማረኩበት ጊዜ ደረሰ። ይሄ ሲደርስ ሲያለቅስ እግዚአብሔር ምን ሆነሃል አለው። ሕዝቡስ በጥፋቱ ነው። እነዚህ የሰጠኝ 2 ልጆች ባሮክና አቤሜሌክ እንደምን ይሆኑ ብለው አለ። እነሱንስ እኔ ባወቁ ሰውራቸዋለሁ። ባሮክን የዳዊት የሰሎሞንን መቃብር ጠብቅ በለው ሂድ አለው። አቤሜሌክን ለሕሙማን የምንቀባቸው ጸበለስ አምጣልኝ በለው አለው። አቤሜሌክን ሙዳይ ንጹህ ሙዳይ ሰጥቶ ላከው። ባሮክን ሂድ የጻድቃን ነገሥታትን መቃብር ጠብቅ ብሎ አሰናበተው። ባሮክ ከጻድቃን መቃብር እያለ መልአኩ ክንፉን ጋርዶለት መከራው ሳይደርስበት ሳይም እግዚአብሔር አሳልፈው። አቤሜሌክ በሄደበት ስፍራ ያችን ቆጽለ በለስ ቆርጦ ዋዕየ ፀሐይ ቢጠናበት ቀትር ነበርና ጥቂት ልረፍ ብሎ ከዛፍ ጥላ ስር ድንጋተን ተርሶ ጋደም አለ። ስንት ዓመት ተኛ? ቦታ አላችሁ አይደለ? ታዲያ ቅዱስ ዳዊት ያልተናገረው ነገር የለም። ምን አለ? ሶበ ይሁወሙ ንዋመ ለፍቁራኑ ያለው ለወዳጆቹ ለእነ አቤሜሌክ ምን ሲሰጣቸው አለ? እንቅልፍ ሲሰጣቸው። እንቅልፍ አንዳንድ ጊዜ እኮ ያሳልፋል። በነገራችሁ ላይ ረጅሙን የ66 ዘመን መከራ ተውትና አንዳንድ ጊዜ ደዌ ሲጠና እንደው ትንሽ እንቅልፍ ሸለብ ሲያደርግ በሽታው በረድ ይላል አይደል? በእንቅልፍ ይረሳል። ደግሞ ተኝተው ሲነሱበት ትንሽ ይሻላል። ራሱ እኮ አይታችሁ ከሆነ በሽታ በጣም ሲጠና ሌላ መድኃኒት ከሌለ ሐኪም የምን ክኒን ነው የሚሰጥ? እንቅልፍ ክኒን ይሰጣል አይደል? እረፍት ነው። እንቅልፍ ጥሩ ነው፣ ሲበዛ ነው እንጂ ችግር። ተኝቶ ተነሳ። ታሪኩ በዛው በአቤሜሌክ ታሪክ የሚተረክ ነው። ነቅቶ እኔ ጊዜ በየዓመቱ በየሰዓቱ ይገርመኛል። አቤሜሌክን የ66 ዓመት መተኛቱ አይደለም የሚያስገርመኝ፣ ሲነቃ እንቅልፍ አልጠገበም። ሰውኛ ብታስቡት እንዴት ያለ እንቅልፋም ቢሆን ነው ይባላል አይደል? ግን እንደሱ አይደለም። ይሄ እግዚአብሔር ኪነ ጥበቡ ነው እንጂ አቤሜሌክ ንቁህ ነው። እልፍ ሲል መንገድ ተሰወረበት። ምክንያቱም 66 ዓመት መንገድ እንዴት ብሎ ይቆያል? ኋላ እንቅልፍ አልጠገብኩም የስልቤ ተሰውሮብኝ ነው ብሏል። እንደምንም ጢሻው ዳጓውን እየጣሰ ሄዶ እልፍ ሲል አንድ ሽማግሌ ከፍ ካለ ስፍራ አየ። አባቶቻችን ምን ይላሉ? በ66 ዘመንስ በኢየሩሳሌም ሽማግሌ አይገኝም መልአከ እግዚአብሔር ነው ብሎ አግኝቶ አይቴ ሃለው ኤርምያስ ወአሃዌ መምህሪ ኤርምያስ ወንድሞች እስራኤል ወዴት ሂደው ነው አሉ። አንተ እስራኤል በጠፋች ህዝቡ በተማረከ በ66 ዘመን ምንድነው የምታወራ ብሎ አለው መልአኩ። አቆም ኦሪት ምን ትላለች? እስቲ ተቀምሳምጡ የግዙን ጥቅስ ጎበዝ ካሉ ጊዜ በየዓመቱም ተርቀዋል። አምጣስ ኦሪት ምን ትላለች? አይ ግዝ ነው እንጂ አንተ ጨዋነ ለካ እናንተ ጊዜ አክብር ገጽ አረጋው ይላል። ይሄው ጫትል ያት ምልክት አለች። ይሁን እኮ አክብሩ ነው አይደል? አክብሩ ይሞትኩኛ አክብር ገጽ አረጋው ይላል። አረጋው የሚባል ሰው እድሜው ከስንት ጀምሮ ነው? በሽበት ነው። የ15 ዓመት ወጣት እኮ ሽበት ያለው አለ። አረጋዊ ከስንት ዓመት ጀምሮ ነው? 60 እናንተ ይሄን እንኳን አታውቁ። አንድ ሰው ልጅ የሚባል እስከ መቼ ነው? እስከ 18 አንተ የተባበሩት መንግስታት ድርጅት ነው የዚህ ዩናይትድ ኔሽን ዳታ ነው። ጎልማሳ የሚባል እስከ 40 አይደለም ማለት ከዛ መራቅ የዋጠ የሚባል ደግሞ ግን ጎልማሳ ሁለት ነው ክፍሉ። የወጣት ጎልማሳ አለ፣ ያው ሽማግሌው ጎረቤት አለ። ግዙ ምንድነው የሚል አክብር ገጸ አረጋዊ። ሽማግሌው ምንም ቢሆን ምን በለው ይላል። እንዴት ዋላችሁ? በእምነት ቢመስልህም ባይመስልህም አክብረው። ድሃ ቢሆንም ሀብታም አክብረው። ክፉ ቢሆንም በጎ አክብረው። ማንም ቢሆን አክብረው። አክብረው ማለት ግን በማይገባ ነገር ምሰለው ማለት አይደለም። ይህንን በማይገባ የተረጎመው የታላቁ አባ በሶይ ደቀ መዝሙር ሽማግሌ ነው ብሎ የሚለውን ሁሉ ሰምቶ ሃይማኖቱን ክዷል አይደል? ሽማግሌን አክብረው ማለት ክፉ ቢናገርህ አዳምጠውና ተቀበለው ማለት አይደለም። አታዋርደው ማለት ነው። ሰብአዊ ክብር አትንሳው ማለት ነው።
እንጂ የሚልህን ኮተት ሁሉ ስማ ማለት አይደለም። በዚህ ዘመን ሽማግሌ ሆኖ ክፉ የሚመክሩ ብዙ ሰዎች አሉ። ብዙ ይገጥማቸዋል፣ በጣም ብዙ። በነገራቸው ላይ ሴት ልጆቻቸውን ድንግልና እንዳይጠብቁ የሚመክሩ ወላጆች ገጥሞኝ ያውቃሉ። ነግራቸዋለሁ። አርማጭሆ እየሰራው እያለ የኔ ልጅ ድንግልናዋን እስካሁን ጠብቃለች ብላ እንዲሁ ስታወራ በመስሪያ ቤቱ ያሉ ሴቶች በሙሉ ነው የሳቁባት። ምን ልታረገው ነው? ገበያ ወጣ ልሸጠው ነው ማለት ነው። ሽማግሌ አስቡት፣ የ50 ዓመት የምናምን ዓመት ሴቶች የመንግስት ሰራተኞች ናቸው። ከነዛ ልጆች አንዷ ምን እንዳደረገች ልንገራችሁ። ከነዛ ልጆች አንዷ እነዚህ የልጆቻቸውን ድንግልና ከሚሸጡት እናቶች ኢትዮጵያውያን ናቸው። እዚሁ የኔ ጓደኛ ነበረ፣ በስራ ቦታ የሚያገለግል ማለት ስራ ቦታ አብሮኝ የሚሰራ ነበረ። የሱን የትምህርት ማስረጃ ሰርቃ እናቴ ተሰጠቻት። በዛ ምክንያት እሱን እንድታጠምድ ማለት ነው። እናት ልጇን አንድ ወንድ እንድታጠምድ የምትልክ ዱርዬ ሴት። እቺ ሰው አሁን 50 ምናምን ዓመቷ ነው፣ ትልቅ ሰው ናት። ለሰውነቷ የሚገባ ክብር አላት። ሊያዳምጧት ግን አይገባም። ለምን? እቺ በቁም ጭራቅ ናት፣ ሰው አይደለችም። ልጆቹን ስነ ምግባር የማያስተምር ወላጅ ጭራቅ ነው። ልጆቹ ኃጢአትን እንዲሰሩ የሚያበረታታ ወላጅ ጭራቅ ነው። ቤተክርስቲያን እንዳይሄዱ የሚከለክል ወላጅ ጭራቅ ነው። እሱ ጭራቅ ብዬስ እንዳይከብዳችሁ ጋኔን ነው ከምላችሁ እኮ አቅልየው። ይሄ እንደዚህ ስል ሰው ብዙ ሰው ይደነግጣል። እንደሆነቱ ከሆነ ስማችሁ ያ ነው። ምክንያቱም ቤተክርስቲያን አትሄዱ የሚል ጸላይ ሰናያት ነው አይደል? ኃጢአት ስሩ የሚል ጸላይ ሰናያት ነው። እንዴት ወላጅ ልጁ እንደዛ ብሎ ይመክራል? ወገኖች ለሁሉም ከዚያ በኋላ ነገሩን ካስረዳው በኋላ ወስዶ ከባሮክ ጋር አገናኘው። ተላቀሱ። ደብዳቤ ጻፉና መልአከ እግዚአብሔር ነገራቸው። እንግዲህ በትንቢተ ኤርምያስ የሚለው መጽሐፍ 5 መጽሐፎችን ያካትታል። ልብ በሉ። አንደኛ ትንቢተ ኤርምያስ፣ መጽሐፍ ኤርምያስ 5 አለው። አንደኛ ትንቢተ ኤርምያስ፣ ሁለተኛ ሰቆቃወ ኤርምያስ፣ ሶስተኛ መጽሐፈ ባሮክ፣ አራተኛ ተረፈ ባሮክ፣ አምስተኛው አንዳንዴ ከተረፈ ባሮክ ይጨመራል፣ አንዳንዴ ለብቻ ይሆናል። እሱም ቅዱስ መልአክ መጥቶ ለባሮክ መጽሐፈ ሚጠት ይባላል። ሚጠት ደረሰ የምትለው ደብዳቤዋ ማለት ናት። አምስተኛ የምትባለው እሷ። ያችን ደብዳቤ መልአከ እግዚአብሔር እየነገራቸው ባሮክና አቢሜሌክ ጽፈው ለማን ይላኩት? ንስር መጣ። ያን ንስር አመሰግናቸው፣ ስለ አይኖቹ ጽሬት፣ ስለ ፍጥነቱ አመሰግኑ። እሱ አመሰግናቸው። በልውሰድና ባቢሎን ወደ ኤርምያስ ላክልን አሉት። አሁን ወደ ኋላ እንመለስና መከራው ሊደረግ ሲል ለባሮክና ለአቢሜሌክ ቅዱስ ኤርምያስ እንዲህ ካደረገላቸው በኋላ እሱ ወደ ቤተ መቅደስ ሄደ። ወደ ኢየሩሳሌም መካከል ሲደርስ ደነገጠ። ግሩማን መላእክት ሰይፋቸውን መዘው የብርሃን ዝናር ታጥቀው በመዓት ወርደዋል። እቺን ሀገር አሳልፋችሁ ልትሰጧት ነው ወይ ብሎ አላቸው። ቅዱስ ሚካኤል ከፊት ነበርና ምን አለው? እስካሁንም አንተ እየጸለይክ ነው፣ ከልክልህን ኖርክ እንጂ ምናጠፋት ዘር አልነበረም። መምህራን ምን ይላሉ? ቅዱስ ሚካኤል ለኤርምያስ እንዲህ አለው፣ ያንተ ጸሎት ቀን እንደ ግድግዳ ሌሊት እንደ ተራዳ እየከለከለ እቺን ሀገር ጠብቋታል። አሁን ግን እንዳትጸልይ እንዳትከለክል ነው አለው። አይ ከእግዚአብሔር ጋር ልነጋገር ላመልክት አለው። አይሆንም ሲለው መልአኩ ተው ይናገረኝ ግድ የለም ማለት ነው። ምን ትሻለህ ወዳጄ ኤርምያስ? ጥፋቱ እንደው አይቀርም ግድ የለም። ምን ትሻለህ አለው። ጌታዬ ሕዝቡስ በበደላቸው ይጥፉ፣ እሺ ነዋያተ ቅድሳት ሳለው የተወሰኑት ይማረካሉ። ዋና ዋናዎቹን መሶበ ወርቅን፣ ማዕጠንተ ወርቅን፣ ተቋመ ወርቅን፣ በትረ አሮንን፣ ጎሞረ ወርቅን የመሳሰሉትን ግን ምን አለ? ለማን ሰጠዋለ? አወፍዮ መራሁተ፣ ስልጣኑን ለመሬት ስጣት። ፀሐይ ያረፈበት ቦታ ላይ ተከፈች ቢላት ቅዱስ ኤርምያስ ተከፈተች። እነዚያ ነዋያተ ቅድሳት ከተተ፣ መልሳ እንደነበረችው ታተመች። ከዚያ መልአከ እግዚአብሔር ይዞት ወጣና አዋጅ ሲመታ ቅዱስ ሚካኤል ኤርምያስ ይሰማዋል። ምን እያለ? ከለዳውያን ሆይ እግዚአብሔር ስልጣን ሰጥቷቸዋል፣ ግቡ፣ ማርኳቸው፣ የምታጠፉትን አጥፉ፣ የምታማርኩትን ማርኩ ብሎ አላቸው። ያን ጊዜ ቅዱስ ኤርምያስ ቢሩት የምትባል ስፍራ ዛሬ ማን እንደምትባል መገመት ትችላላችሁ። እዚያ ላይ ሆኖ በጸጋ እግዚአብሔር ቁልቁል እየተመለከተ ያለቅስ ነበረ። ሲያለቅስ የተናገራቸው ነገሮች ዛሬ ሰቆቃወ ኤርምያስ ማለት እነሱ ቃላት ናቸው። በ5 ምዕራፍ ያሉት እየመላለሰ እያለቀሰ አሌፋቱን እያወሳ እያለቀሰ ተናገረ። በዚህ ምክንያት ቅዱስ ኤርምያስ ነብየ ሰቆቃው፣ ነብየ ብካይ፣ ነብየ አንብዕ ተብሎ ለዘላለም ሲጠራ ይኖራል።
ከዚያ ናቡከደነጾር ሕዝቡን ካጠፋ እኩሉን ከማረከ በኋላ መጀመሪያ ሴዴቅያስ ምን ብሏል? ሲጠግብ መጀመሪያ አንግሰኝ ብለው ነገራችን ላይ ሴዴቅያስን ያነገሰው ናቡከደነጾር ነው። ስሙ ሴዴቅያስ አይደለም። ማን ነው? ናታን ነው። ሲያነግሰው ማን አለው? ሴዴቅያስ አለው። ምን ማለት ነው? ድሮ በአጤ ምኒልክ ዘመን የነበረ አንድ ደራሲ ነበር ስለ ኢኮኖሚ ምናምን የመጀመሪያው ጸሐፊ የሚባል ገብረ ሕይወት የሚባል ገብረ ሕይወት ማለት ሴዴቅያስ ማለት ባይከዳኝ ያለ ለምንድን ነው? ሲያነግሳቸው በእስራኤል የለ ግብር በሰማይ የለ ዱር እያሉ እየጠገቡ ማለት ነው። እሱም እንደዚህ አለ። ናቡከደነጾር ሲከበው እንዳይዋጋ አቅሙ የለው፣ እንዳይሸሽ መሸሻ አጣ። እዛ ምን አላችሁ? ወገኖችን በሉ እንደሞተ ሰው ገንዙኝ ላይ ወራዳ። እንዲሁ አንዳንድ ጊዜ እውነቴን ነው። ወንድ ልጅ ወይ ቀጣ እጅ ሰጥተህ እንደ ሴት ትሆናታለህ እንጂ ገንዛችሁ አውጡኝ ከከተማ እንደወጡ ገንዘው ይዘው ሲወጡ ሲበድላት የኖረች አንዲት ሴት መጣ። ንጉሥ አይጣል እኮ ነው። ያቺ ድሃ ቀን ስታገኝ በአንተ ላይ ባለስልጣን ትሆንባለች። ሂዳ ይሄ የተገነዘው ሊያሳልፈው ሲል የለም ንጉሥ አታሳልፈው ከፍተህ እየዋለች መግነዙን ከአንገቱ ላይ ያለው ቢፈታው አይኑ ኮልል እያለ ተነስ አለው። ተነሳ። ወንድ ነኝ ብለህ አትዋጋ፣ ሴት ነኝ ብለህ እጅ አትሰጥ። ምንድነው ጉድህ አንተ ብሎ አለው። ፍረዱ አላቸው መኳንንትን። አንገቱን በሰይፍ በለው አለው። ፍርድ አታውቁም እናንተ፣ ይሄማ መገላገል ነው። ልጆቹን አምጡልኝ አለ። 7 ወንድ ልጆቹን ከፊቱ አረደለት። ክፉ ነበረ። ቅዱስ ኤርምያስን ሽንት ቤት ውስጥ የጣለ እግዚአብሔርን የበደለ ጣዖት ያመለከ ክፉ ነበረ። ብዙ ሰው አርዷል፣ ብዙ ሰው ገድሏል። እሱ ራሱ ኋላ 7ኛውን እንዳረደ በዚህ አይንህ መልካም አትይበት ብሎ 2 አይኑን በፍልሃት አጠፋለት። ይሄ አልበቃውም። ከኢየሩሳሌም የጎተተው በፈረስ ጭራ እየጎተተ ባቢሎን አውርዶታል። አልሞተም እስከዚያ ድረስ። ባቢሎን አውርዶ ባቄላ ያስፈጨ ከወፍጮ ላይ ልቡ ፈሶ ነው የሞተ። የኃጥ መጨረሻው ይሄ ነው። ኤርምያስን ግን ወታደሮች አገኙትና ይዘውት መጡ። ይሄ ምንድነው አላቸው። ይሄማ የእስራኤል መምህራቸው ነው። ነገረ ሰሪ መጥቶ ስላንተ በጎን ይናገር ስለነበረ ተመቅኝተው ያሰቃዩት ነው አለ። ተንከባከቡት እንግዲህ አለ። ውስጡ እኮ የእግዚአብሔር ምስጢር ነው። ወደ ግብጽ ይዘውት ሄዱ። በግብጽ ታምራት አደረገ። ከዚያ በኋላ ግን የሕዝቡ ነገር አሳዘነው። እንደገና ደግሞ ወደ መከራው ሀገር ወደ ባቢሎን ወረደ። አብራቸው መከራ ብዙ ተቀበለ፣ አስተማራቸው። ኋላ ባሮክ አቤሜሌክ የላኩት ያ ንስር ሄዶ ሰው ሙቶበት ሊቀብር ሲካሰስ ኤርምያስ ወይም በአንዳንድ ቋንቋ ኤርማ ብሎ ጠራው። ኤርምያስ ማለት ብርሃን ዘወረደም ሰማይ ማለት ነው። አንድም እግዚአብሔር ብርሃን ነው ማለት ነው። ሲጠራው ዞር ብሎ አየ፣ ማን እንደሆነ ገባው። ህዝቡ ግን ምትሃት ነው ብሎ ተጠራጠሩ። ያን ደብዳቤ ወስዶ ሰጠውና ያ ንስር አስከሬኑን ቆንጠጥ ቢያደርገው አፈፍ ብሎ ተነስቶ ይህ መልእክት ከእግዚአብሔር ነው፣ ሚጠት ደርሷል፣ 4 ዓመት ነው፣ ተጠንቀቁ ተጠበቁ ብሏቸው መልሶ አረፈ። ያ ንስር ነው፣ መልአክ ትለኝ እንደሆነ መልአክ ነው። በምን ታውቋል ቢለው ንስር ሞት ያስነሳልን እልሃለሁ። መልአክ እግዚአብሔር በንስር ተመስሎ ይህንን ስራ ሰርቷል። እስራኤላውያን ከመከራ ሲመለሱ 3 ጊዜ ነው የተመለሱት አይደል? ከፋርስ ባቢሎን 7 ዘመን መከራ፣ አንድ ጊዜ በኤርምያስ፣ አንድ ጊዜ በዘሩባቤልና አንድ ጊዜ በዕዝራ ሱቱኤል ነው የተመለሱ። ቅዱስ ኤርምያስ ይዟቸው ከተመለሰ በኋላ መከረ፣ ገሰጻቸው፣ ጠሉት። ይልቁኑ በመጨረሻ እግዚአብሔር ወደ ምድር ይወርዳል፣ ስጋችንን ይዋሃዳል፣ 30 ዓመት ይኖራል፣ ስሙም ኢየሱስ ክርስቶስ ተብሎ ይጠራል ብሎ ቢነግራቸው ዛሬስ ብሎ በድንጋይ ወገሩት። በድንጋይ ሲመቱት ግን እሱን ሳይሆን ድንጋይቱ ኤርምያስን መስላ ወገሯት። በኋላ ግን በሰማዕትነት መሞቱ ፈቃዱ ነበርና ኧረ እኔን አትደብድቡኝ እኔ ደንጊያ ነኝ ያውላችሁ ዋናው ሰውዬ ብላ አለች። ሄደው ወግረው ገለውታል። ካረፈ በኋላ እግዚአብሔር ክብሩን ሊገልጥ እሱ ካረፈ ከ200 ዘመን በኋላ እስክንድር ንጉሥ ተነሳና እስክንድሪያ የምትባል ከተማን መሰረተ። አራዊት እየመጡ ማዕበል እየተነሳ ከተማን አናወጣት። ሜዲትራኒያን ባህር ዳርቻ አይደል ያለችው የግብፅ አሌክሳንድሪያ። ምን ላድርግ ብሎ ሲላቸው አይ ለእስራኤል መምህራቸው የነበረ በእግዚአብሔር ፊት ክቡር የሆነ ኤርምያስ የሚባል ሰው አጽም አለና በግዛት ውስጥ አምጣና እሱን እዚህ ቅበረው አለ። በዚያ ምክንያት እስክንድሪያ ከዚያ በኋላ አራዊት ማዕበል የማያስቸግራት ሆናለች። እግዚአብሔር የቅዱስ ኤርምያስን በረከት ያሳድርብን። ሰዓቱ ሄደብን። ያውም ጥቂት ነው የተረክነው፣ ግን አለን 15 ደቂቃ። በሱ የእመቤታችንን ነገር እናወሳለን። የእመቤታችን ነገር የምንጀምረው ግን
በዚሁ በቅዱስ ኤርምያስ ነው። አባ ሕርያቆስ ነቢያትን እያወሳ ሲያመሰግን ኤርምያስን አላወሳውም አይደለም። መሶበ ወርቅ እንተ ኤልያስ መስብክት ዘኤልሳ ምኖ ጽንስ ምስለ ድንግልና ዘኢሳይያስ በኩርና እንበለ ሩካቤ ዘዳንኤል ብሎ ኤርምያስን አላወሳውም። ኤርምያስን ያወሳ ደገኛ ሊቅ አባ ሕርያቆስን የመሰለ አባ ጊዮርጊስ ዘጋስጫ ነው። መምህረ ጋስጫ ቅዱስ ጊዮርጊስ ነው። ቅዱስ አባታችን አባ ጊዮርጊስ እመቤታችን ሲያመሰግናት ምን አለ? ማርያም ድንግል ወይም ንኢ ማርያም ለኢሳይያስ ቀርነ ትንቢቱ፣ የኢሳይያስ የትንቢቱ ቀንደ መለከት ልዑለ ቃል ይባል የለ ቀንደ መለከት በተነፋ ጊዜ። በነገራችሁ ላይ እስቲ ጥያቄ ልጠይቃችሁ። ነገስታቱ ያስነፉት የነበረ ቀንደ መለከት እና ከበሮ ምን ይባላል? ከበሮ እናንተ ሰፈር ነው ስሙ ምን ይባላል? የከበሮ ስም የሰፈርን ስም ንገረኝ አንተ። ኦሮ ጫንቃ ሚካኤል። የምን ጫንቃ መጣብኝ? ይሄ ነው ጫንቃ ሚካኤል፣ ያኛው ታችኛው እንጂ። ለካ አንተ እዚህ ጫንቃው ነህ። ታች የታለ? ያንተ አንተኛው ሞላ ነው። ማን? ድባንበሳ በለው በለው። ድባንበሳ በለው እስቲ። እስቲ ታሪክ አጥኑ በሞት እንደ ሰፈራችሁን እንኳን። ድባንበሳ እኮ የነጋሪ ስም ነው። ነጋሪ ተመቾቹ እኮ ናቸው። አንተ ደህና የባለባት ቤተሰብ እንዳይመስል ከበሮ ደብዳቤ ናቸው። ወደ ላይ ብትቆጥረው ድባንበሳ። አሁን ፈተናው የቀንደ መለከቱን የአዋጅ መንገሪያውን ስም ከነገራችሁኝ ዛሬውኑ መጽሐፍ እሸልመዋለሁ። ቀንደ መለከቱ ማን ነበር የሚባል? የጎንደር ነገስታት በሙሉ የሸዋ ነገስታት በሙሉ የነፉት የነበረ ወይም አገልጋዮቻቸው ያስነፉት የነበረ ቀንደ መለከት። አታነብማ ይላል አንድ ሰው እያለ። እስቲ አንብቡ ታሪክ ያዝ። ሽልማቱ ለኔ። እሺ 2 ፈተና ነው ያለ። እናንተ አዋጣችሁ አንድ መጽሐፍ ትገዙልኛላችሁ፣ እኔ እነግራችኋለሁ። ይሄ ምን ይባላል? ያስተማሪ መብት ይባላል። እንተማ ታውቀው ይል እንዳትልኝ። ስለዚህ ስላወቁት ሽልማለሁ። 10 ብር አዋጣችሁ ትገዛላችሁ። ካላገኛችሁ ችግር የለውም፣ እኛው ራሳችን እንገዛዋለን። ንስር ቃና በሉ እስቲ እንዳትረሱ። ምን ይባላል? ንስር ቃና ሲነፋ ሰምቶ። በነገራችሁ ላይ እኛ በደርግ ዘመን ልጅ ነበርኩኝ። ትምህርት ቤት 1ኛ፣ 2ኛ፣ 3ኛ ክፍል ስንማርና በደርግ ዘመን የነበረው ብሔራዊ መዝሙር አሁን እንደ ቸርነት ነው እንደዚህ ግንት አለ እንደዚህ ያው ምንድነው የሚል የዜግነት ክብር እንደ ቸርነት ጊዜ ስለምን። እሺ በደርግ ዘመን ግን ሌላ ነው። በተነግራችሁ በደርግ ዘመን የነበረው መዝሙር በጣም ግሩም ነው። ምንድነው የሚል? ኢትዮጵያ ቀደም የሚል ነበር። ድሮ ልጅ እያለን ዘምረናል። የሚያስገርመው ነገር እኔ ህብረት ትምህርት ቤት ነበር ማለት ልዕልተናኝ ወርቅ ስላሴ የነበረው ማለት ነው። ደርግ መጥቶ ህብረት ትምህርት ቤት አለውና ህብረት ትምህርት ቤት ላይ ባንዲራ ወይም ሰንደቅ ዓላማ ሲሰቀል ድምፁ ገና ሲጀምር ኢትዮጵያ የሚለው ሲሰማ የሚገርማችሁ ነገር መኪና ይሁን ሰው ይሁን ትንሽ ይሁን ትልቅ ይሁን ባለስልጣን ይሁን ቀጥሎ ዘለ አቤት የነበረ ክብር፣ የባንዲራ ክብር ግርመኛል። ዛሬ የጨርቅ ነው ተብሎ እንዲህ ሊዋረድ ለምን አነሳው ብትሉ በጥንት ዘመን በነገስታቱ ጊዜ ያንስር ቃና የተነፋ እንደሆነ ጸጥ ነው ሁሉ ቀጥ ነው። አንዳንድ ጊዜ እኮ ከቤተ መንግስት ሲነፋስ ካዘዙ ይሰማ ነበር ይባላል። የድባንበሳ ከበሮ ደግሞ እስከ ደንቢያ ድረስ አልፎ ሁሉ ይሄድ ነበር ይባላል። ያን ጊዜ አዋጅ ነውና ጸጥ ብሎ ማዳመጥ ይገባል። ይሄውም አብነት ነው። ወንጌል በተነበበ ጊዜ ሁሉም ሰው ትርጓሜ የሌለ የንጉሥ አዋጅ በሚነገር ጊዜ ማንም መንቀሳቀስ አይችልም። ቢንቀሳቀስ አንገቱን ይመታል። ምንድነው ሁሉ ኮተት ያመጣው? አባ ጊዮርጊስ ዘጋስጫ። አዎ ለኢሳይያስ ቀርነ ትንቢቱ የኢሳይያስ ቀንደ መለከት ማለቱን ለማስረዳት እኮ ነው አይደል? ወለ ኤርምያስ ጽራ ቅዱሳቱ ወለ ሕዝቅኤል ዋካሆቱ አለና ዘሰረቀ ምንኪ ፀሐይ አርያ ዘይሐቱ ዛብርሃ ለዲቅ አዳም ስለ መለኮቱ ወዘውአ ሀባርዳዩ እንዘጹ ማይጾ ቤቱ ወተንሳ እሙታን በአብይ ኃይሉ ስልጣን እንዘ እጹ መቃብረ ስጋው በአብይ ማህተሙ አርገ በስልጣን መለኮቱ ዘከመ ተወልደ ምንኪ በትስቢቱ በኪነ ጥበቡ እስመ እግዚአብሔር ሁሉ ፍጥረቱ አምላክ ነው ውእቱ። እንግዲህ ይሄ ሙሉ አንቀጹ ነው። እኛ የፈለግን ለኢሳይያስ ቀርነ ትንቢቱ ማን ነው? ለኢሳይያስ ጽራ ቅዱስ ማን ነው? ታቀለባበተስ? እሺ እንደገና እንመልሰው። እንዴት ዋላችሁ? ለኢሳይያስ ቀርነ ትንቢቱ ወለ ኤርምያስ ጽራ ቅዱሳቱ
አሁን ጥንት ከሊቃውንት ጋር እንነጋገር ነበረ። የጉባኤ መምህራን ሊቃውንት በኤርምያስ ትንቢት ውስጥ እመቤታችንን ጽርሐ ቅዱሳቱ ብሎ ለመጥራት ምክንያት የሚሆን ዘር አጣነ። አባ ሕርያቆስ ከምን አመጡት ነው ብለን መመራመር ብሏል። በኋላ ለካ ተገኘ። ሁለት ነው ምክንያቱ። እመቤታችን የኤርምያስ የቅድስናው አዳራሽ የተባለበት ምክንያት አንደኛ እመቤታችን ድንግል ማርያም በኋላ ተወልዳ ከነሱ በፊት ለነበሩትም ከሷ በፊት ለነበሩትም ለነቢያት ከሷም በኋላ ለሚነሱ ጻድቃን ሰማዕታት የቅድስና አዳራሽ የተባለ የክርስቶስ እናት ስለሆነች አንድም ራሷ የቅድስና አዳራሽ ስለሆነች ለኤርምያስ ጽርሐ ቅዱሳት ማለት እመቤታችን ጽርሐ ቅዱሳት ብሎ ስለጠራት ሳይሆን እንዲያነሽ። ምክንያቱም ኤርምያስ ቅዱስ ነበራል። ቀደስኩ ከመከርሰምከ ተብሏል። ከእናቱ ማኅፀን ተለይቶ የተቀደሰ ነበር። በዚያ ምክንያት ዋናው ምስጢር ግን ቅድም ያልነው ነው። አውፍዮ መርሃው ለፀሐይ ብሏል አይደለም? እግዚአብሔር ምንድን ያለው? አሁን በጥሬ ብትተረጉሙት ለፀሐይ ቁልፉን አቀብሎ ይመስላል አይደለም። ፀሐይ ላረፈበት መሬት አደራ አስረክብ ማለት ነው። ፀሐይ ሄዶ ላረፈበት መሬት ነው። ይሄው ምስጢር ነው። ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ያቺ ምድር የታተመች ናት፣ እመቤታችን ናት። በውስጧ ምን ይዛለች? ጽርሐ ቅዱሳቱ አለ የቅድስና ንዋያተ ቅዱሳትን ስለያዘች ደግሞ እዚያ ውስጥ ባሉትም ስለምትመሰል። ምክንያቱም ከሰባ ዘመን በኋላ ሲመለሱ በመሶበ ወርቁ በጎሞረ ወርቁ ያለው ውስጥ ያለው መና ሳይበላሽ መብራቱ ሳይጠፋ እሳቱ ሳይጠፋ ነው የተገኘ። ምንም ነገር ሳይለወጥ እግዝእትነ ማርያምም እንዲያ ሳትለወጥ ተገኝታለችና የወለደችው ውላጤ የሌለበት የባሕርይ አምላክ ነውና እና እመቤታችንን ለኤርምያስ ጽርሐ ቅዱሳቱ አንድም የቅድስናው አዳራሽ ቅዱስ የተባለበት ቅዱስ መባሉ የልጇ ነቢይ ቢሆን ነውና መንግስተ እግዚአብሔርን የሚያገኝባት ናትና እንዲህ አለ። ሁለተኛ ነገር በዚያች መሬት ምክንያት ያቺ ፀሐይ ያረፈባት አደራ የተቀበለች ግን ምሳሌው ዘይሐጽጽ ምን ጊዜም ቢሆን ምንም አይነት ምሳሌ እመቤታችን ለጌታ አይመጥንም። ሌላኛው እመቤታችን የምናገኛት ኮንኪ አጽቀ ንጹሃ ደሴ ማርያም ላይ አይደል? ማክሰኞ ላይ ዛሬ ማክሰኞ አይደል? ወሙዳየ አሚን አለ አይደል? ንጹህ አጽቅ ሆንሽ አለ። ያቺ ንጹህ አጽቃቢ የሚልስ ናት። ሙዳየ አሚን አለ። ያችን በምንድን ነው ያደረጋት? እመቤታችን በንጹህ ሙዳይ ትመሰላለች። ያቺ አጽቃቢ የሚልክ እመቤታችን ናት። በ66 ዘመን በሙሉ ሲከፍታት በለሷ ደሟ ጠብጥብ እያለ ተገኝቷል። ትኩሱ ናት ሳትለወጥ። እመቤታችንም በ66ኛ ትውልድ ንጽሐ ጠባይ ሳያድፍባት አዳም ሔዋን በገነት የነበራቸውን ክብር ንጽህና ይዛ ተገኝታለችና አጽቃቢ የሚልስ ወይም ሙዳየ አሚን ሙዳየ እፍረት ሙዳየ በለስ ብሎ መጽሐፍ ያመሰግናታልና የማትለወጥ የማትናወጽ የእግዚአብሔር ማደሪያ ናትና እግዚአብሔር በረከቷን ያሳድርብን። የአባታችን የቅዱስ ሙሴን የአሮንን ባጭር እናንሳው። ሊቀ ነቢያት ቅዱስ ሙሴ አባታችን አብርሃም፣ ይስሐቅ፣ ያዕቆብ ካረፉ በኋላ ዮሴፍ በግብፅ መከራ የሚቀበለው ሕዝብ ከመነሳቱ በፊት ከነገሰ በኋላ 430 ዘመን ሲፈጸም እግዚአብሔር ሙሴን ላከው። ከመላኩ በፊት ግን ሁላችሁም ስለምታውቁት አተታ ውስጥ አልገባም። በግ እየጠበቀ እያለ ሲጳራ የምትባል ኢትዮጵያ ውስጥ አግብቶ ወለተ ራጉኤልን አግብቶ እያለ በደብረ ሲና በደብረ ቅዱስ በተቀደሰው ተራራ መልአከ እግዚአብሔር ወርዶ ነበልባል ከሐመልማል ሐመልማል ከነበልባል ተዋሂዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ሳይለውጥ ተመለከተ። ወፈቀደ ይጠይቆ ይላል። ሊረዳው ወደደ። በጎቹን ከፈረሰ ግንብ አስገብቶ ዘግቶ ሄደ። ሲቀርብ ሙሴ ፍታ አሳይኒከ ምገሪከ፣ ሙሴ ጫማህን ከእግርህ አውጣ፣ እግርህን ከጫማህ አውጣ። እስመ ምድር እንተ ተከይዳ ቅድስቲት፣ የረገጥከው ምድር የተቀደሰ ነው ብሎ አለው። ጫማውን አውልቆ እየፈራ ምንድነው የሚል ርዕደ ይላል። ተንቀጠቀጠ። ወስነ ጠይቆ ይላል። መረዳት ሁሉ እስኪያቅተው ድረስ። ይኸው ምሳሌ ነው። ነበልባል የመለኮት ሐመልማል እትስቤት፣ አንድም ነበልባል የጌታ ሐመልማል የእመቤታችን ሥጋ ምሳሌ ነው። ነበልባሉ ሐመልማሉን እንዳላቃጠለው እሳተ መለኮቱ እመቤታችንን እንዳላቃጠላት ይልቁኑ ጸጋ፣ ሀብት፣ ጣዕም፣ ረድኤት እንደሆናት መናገር ነው። ሐመልማሉ ነበልባሉን እንዳላጠፋው ትስብእት መለኮትን እንዳልመጠጠው እንዳልዋጠው እንዳልለወጠው መናገር ነው። ነበልባል ከሐመልማል
አመልማል ከነበልባል ተዋህዶ እንደታየ ይሄው ምስጢር ነው። እግዝእትነ ማርያም አምላክ ወልደ አምላክን ለመውለዷ ምሳሌ ነው። ኋላ ግብፅን ከባርነት ሲያወጣቸው ቅዱስ ሙሴ ታምራት ይሰራባት የነበረች በትር አለች አይደል? ያቺ በትር ለእመቤታችንም ለመስቀልም ምሳሌ ሆናለች። ከዚያ እንደገና ደግሞ በደብረ ሲና 40 መዓልት 40 ሌሊት ጾሞ ቅዱስ ሙሴ ጽላተ ኪዳን ተቀበለ አይደለም? እንዴት ዋላችሁ? ጽላተ ኪዳንን ተቀብለው ለጽላቱ ምን ሰራላት? ታቦት። ለታቦቱ ማደሪያ ደብተራ ኦሪት ድንኳን፣ ይሄው ምሳሌ ነው። ደብተራ ብርሃን፣ ደብተራ ኦሪት እመቤታችን፣ ታቦት ጌታ። አንድም ታቦት እመቤታችን፣ ጽላት ጌታ። አንድም ጽላት እመቤታችን። 10ቱ ቃላት የጌታ ምሳሌዎች። 10ቱ ቃላትን በአጻባ እግዚአብሔር ስለተጻፉ በግብር አምላካዊ እመቤታችን እንበለ ዘር እንበለ ሩካቤ አምላክን ጸንሳ ወልዳለችና ጽላት ዘሙሴ አላት። ጸጳጦስ ዘሲና ተመልክተናል። የሲና ጳጦስ እመቤታችን ናት ብለናል። ጽላት ዘሙሴ አለ፣ የሙሴ ጽላቱ። ያቺ ጽላተ ኪዳን ዛሬ አክሱም አለች ብለን እናምናለን። ደህና ዋላችሁ? እንዴት ዋላችሁ? እናውቃለን በማለት ፈንታ ምንድነው የምንል? እናምናለን። እውቀት ርእይ ሰሚዕ ነው በህዋሳት አይደል? አሚን ህዋሳትን አይሻም። አሚን ሁለተኛ ነገር የት እንደምትቀመጥ እግዚአብሔር በኪነ ጥበቡ ቦታ ስለሚያዘዋወርላት ለዚያ ነው እናምናለን። የምትገኘው ግን እዚህ ነው። ይቺ ጽላተ ኪዳን አንዳንድ ሰው ይገርመዋል። ኢትዮጵያ አስራት ሀገር የሆነችበት ምክንያት ምንድነው ተብሎ ሲባል መሰረታዊ ምክንያቱ ሁለት ነው። አንደኛው ምክንያት በሌላው ሀገር መከራ ተቀብላ በኢትዮጵያ ስትገባ ግን ከሀገሪቱ ልምላሜ የሰው ደግነት ዛሬ ነው ያርገውና፣ ዋናው ምክንያት ግን ይቺ ሀገር የአማናዊት ጽዮን ሀገር እንደሆነች እግዚአብሔር አስቀድሞ ታቦተ ጽዮንን እዚህ በመምጣት ገልጧል። ለታቦተ ጽዮን ማረፊያ፣ ለቅዱስ መስቀሉ ማረፊያ የምትገባ ሀገር፣ ለቅዱሳን የምትገባ ሀገር፣ ለእመቤታችን አስራትነት የተገባች ሀገር እና ጽላት ዘሙሴ ብሎ ሲል ያቺ ጽላት የሚታይ የሚዳሰስ ማምለኪያ ነገር ስለፈለጉ እስራኤላውያን እንዲያውም ቅዱስ ሙሴ ታቦት ሊቀበል ወጥቶ እያለ አሮን ግበር ለና ማለክተ ለዚያውሩ ቅድሜነ ወለ ይጸቡ ጸረነ ስመዘኩ ሙሴ ዛውፃነ ምድረ ግብፅ የነአምር ከመምን ተኮነ። ሙሴ በደብረ ሲና ያቺ አየኋት ያለው እሳት በልተው ይሆናል፣ እንዲያም ቢል በግብፅ ሰጥሞ ጠፍቶ ይሆናል። ስለዚህ ጠላት የሚዋጉ በአይናችን የምናያቸው ጣዖቶች ስራልን አሉት። እንደምታውቁት አባታችን አሮን ተሸንፎ ሰራላቸው። ኋላ ቅዱስ ሙሴ አሮንን አስታረቀው። እግዚአብሔር አሮንን ይቅር ሲለው አባ ጊዮርጊስ ምን አለ? ደረስብኮ ለሃይማ ቀመ በደብረ ኮሬብ በካን ካህን አሮን ወምእመን ዘመሃርክምዎ ለቡሩክ አሮን፣ በአንዳንድ ዘር ለአሮን ካህን ይልና መሃሩኒ ስላሴ ሄራን ጣዖት አቁሞ ይቅር ብላችሁታልና እኔንም ይቅር በሉኝ ነው። አባ ዘጊዮርጊስ ይላሉ የቀድሞ አባት። ሰሞኑን እንደዚያ ሲሉ እየሰማሁኝ የቀድሞ አባቶች አማርኛ። ምክንያቱም ለቅዱስ ኤፍሬም፣ ለአባ ሕርያቆስ፣ ለአባ ጊዮርጊስ፣ ለአባ ሳሙኤል ሲሉ አባቶቻችን ለቅዱስ ጊዮርጊስ የተለመን ይችላሉ ሰማዕቱን እና ሁለቱንም ለማንሳት ሲፈልጉ ለቅዱስ ጊዮርጊስ በማለት ፈንታ ለቅዱስ ጊዮርጊስ ለአባ ዘጊዮርጊስ የተለመንሽ ብለው፣ አባ ዘጊዮርጊስ አይደለም ስማቸው በእውነት የፈሊጥ ስም ነው። ሁለት ሲደረብባቸው ምን አደረጉ? ለቅዱስ ጊዮርጊስ ለአባ ዘጊዮርጊስ የተለመንሽ ብለዋል። ግን ነገሩ ምስጢሩ ጥሩ ነው። ዘጊዮርጊስ ማለት ዘማርያም ዘሚካኤል እንደሚለው የቅዱስ ጊዮርጊስ ወገን ይሆን ማለት ነው። እሳቸውም ስለሚወዱት ስብዓተ ፍቁር የጊዮርጊስን የሰሩለት እሳቸው ናቸው አይደል? አዎ። አባ ጊዮርጊስ እንዲህ ብለው ተማጸኑ። ለሁሉም ጽላት ዘሙሴ ያለው ይህ ነው። ጽላቱ እመቤታችን ምሳሌ፣ ታቦቱም ከዚያ ውስጥ ያሉ ቅድም እንደነገርኳችሁ መስቦ ወርቁ፣ ማዕጠንተ ወርቁ እነዚህ ሁሉ የእመቤታችን ምሳሌዎች ናቸው። ጎሞረ ወርቅ ንጽሕት ዘመና ሲሳይ ንዴቶሙ ለሕዝበ ሲና በጊዜ ምንዳቤ ወአጸባ ብሎ አባ ጊዮርጊስ እንዲያመሰግናት ሲርባቸው በልተው የጠገቡብሽ ንጽሕት የመና ጎሞርና መስቦ ወርቅ ምንድነው ልዩነቱ? ሁለቱም የመና ዕቃ ነው አይደለም? ጎሞር ምኑ ነው? መስፈሪያው። መስቦ ወርቅ ማኖሪያው አይደለም? ሁለቱም ግን ከምንድን ነው የሚሰሩት? ከወርቅ። ታቦቱንም ምን ብሎታል?
በውስጥ ባፋ መጀመሪያ ከማይነቅዝ እንጨት ስራው ላይ ሸምሸር ሸጢን ከሚባል ከማይነቅዝ እንጨት ነው። ከማይነቅዝ እንጨት ማለቱ ምንድነው? ለአብርሃም ቢቀጽሉ በአምልኮተ ጣዖት አይለወጥምና ለእመቤታችን ቢናገሩ የእመቤታችን ባህሪ በኃጢአት አይለወጥምና። ስለዚህ እጽ ዘይነቅዝን ለአብርሃምም ለእመቤታችንም ይተረጉማሉ። ሁለተኛ ነገር በውስጥ በአፋ በምን ለብጠው አለ? በወርቅ። ወርቅ የንጽህናው የቅድስናው ምሳሌ ነውና በዚያ ወራት ደቂቀ ሮቤልና ደቂቀ ሌዊ በሙሴና በአሮን ላይ በጠላትነት ተነሱባቸው። በኦሪት ዘኍልቍ እንዳለው ምንድነው ነገራቸው? ወንድማማቾች ክህነት ከምስፍና ይዘው ቁም ስቅላችን ያሳዩናል፣ ምን ማድረግ ይሻለናል ሲሉ ደቂቀ ሮቤል እኛ የበኩሩ ልጆች አይደለንም? መንግስት ምስፍና ይገባናል። ደቂቀ ሌዊ ደግሞ እኛ የካህኑ የሌዊ ልጆች አይደለንም? ክህነት ይገባናል። ኋላ አይ በአንድ ላይ ብንሄድ የተንኮል መሆኑ ይታወቅብናል፣ በተራ በተራ እንሄድ። እኛ መጀመሪያ በሙሴ ዳኝነት የአሮንን ክህነት ገንዘብ እናደርግና በእናንተ ዳኝነት እንደገና መልሰን የሙሴ ምስፍና ገንዘብ እናደርጋለን ብለው ሄዱ። ሙሴ ሹመት በተርታ ስጋ በገበታ እንዲሉ እኛ የሌዊ ልጆች አይደለንም? ክህነት ለአሮን ብቻ ነው አይገባንም? ምን አሉት? ክፉ በጎ አልተናገራቸው። ምን አላቸው? አሮን ከእግዚአብሔር አግኝቶ ነው የተሾመው፣ ከእግዚአብሔር አግኝታችሁ ተሾሙት። አይ ይሄማ ዳኛ ቢያጋድል በዳኛ አህያ ቢያጋድል በመጫኛ አሉ፣ ሲያዳላብን አይደለ ቢለው ሙቀጫ የሚያክል ማይጠንታቸውን ይዘው ሊያጥኑ ካባቸውን ለብሰው መጡ። እሳት ከሰማይ ወርዶ በላቸው። ዛሬ ክህነትን ጥሎ የሚገባው እንዲያ ያደርገው ጥሩ ነበር አይደል? ደህና ዋላችሁ። ይመሐረነ ወይሳህለነ ይቀበል ነው የተማሐፀነ ይላሉ አባቶቻችን። አዎ ይቅር ይበለን። እሳት ቢወርድ ሰው አይተርፍም። በዚህ መጀመሪያውን የለመሆን እንደው ግን ሲያበሳጭ አንዳንድ ጊዜ ያሰኛል አይደል? ሲያበሳጭ ክህነት ክብሩ እንዲያ ሲሆን እያየን ከዚያ ምን አለ? በል ማይጠንቱን ለአገልግሎት አውለው፣ እነሱን ግን በልብሳቸው እየታፈን ካወጣ ድፋቸዋል፣ አመድ አድርጓቸዋል እኮ። ኋላ እስራኤልን ሰበሰበና እስከ መቼ ድረስ እንዲህ ብላችሁ ትኖራላችሁ? በሉ ሁላችሁም በትራችሁን አምጡልኝ ብሎ ከየነገዱ ከየትውልዱ በትራቸውን ሰብስቦ የአሮንን በትር ጨምሮ አስገባው አይደለም? ሲጸልይበት አደረ። ሲነጋ የአሮን በትር ለምለማ አበባ ለውዝ ገውዝ በኩረ ለሚ አፍርታ ተገኘች። ይኸውም እግዚአብሔር ተናገረ። ምን አለ? ለዘላለም ከአሮን ልጆች ክህነት አይውጣ ብያለሁ አለ። ይኸውም ምሳሌ ነው። በትር የእመቤታችን ሳይተክሏት ውሃ ሳያጠጧት ሳይጸሩባት ሳይግሩባት ለምልማ አበባ አፍርታ እንደተገኘች እመቤታችን ድንግል ማርያም የወንድ ዘር ምክንያት ሳይሆናት በንጽህና በድንግልና ሳለች በሕቱም ድንግልና ሆና ጸንሳ አምላከ አማልክት እግዚአብሔር እስቶ መናፍስት የተባለ መድኃኒታችን ክርስቶስን ጸንሳ በድንግልና ወልዳ በድንግልና ስለመገኘቷ ምሳሌ እመቤታችን በትረ አሮን ያታል። ሁለተኛ ጸናጽነ ልብሱ ለአሮን ይላል። በአሮን በልብሱ ውስጥ ምን ነበረው? ሸዋሸዋቴ። ዛሬ የለም ብዙ አይደረግም እንጂ ሸዋሸዋቴ ጥቂት ጫፍ ይደረጋል። የዚሁም ምክንያቱ ምንድነው? ለጊዜው ሲንቀሳቀስ ድምፁ ሲሰማ ለጸሎት እንዲያነቃቸው ነው። የጸሎት ጊዜ መድረሱን ካህናት እንዲነቁበት ነው። ለፍጻሜው ግን አሮን ወደ ቤተ መቅደስ ሲገባ ቁጡ መልአክ አለና በዓመት አንድ ቀን ሲገባ እንዳይቀስፈው ነው። ያችን ምልክት በሰማ ጊዜ ሊቀ ካህናቱ ነው ብሎ እንዲተወው ነው። ይኸውም ምሳሌ ነው። ያቺ ሸዋሸዋቴ ድምፅ ያችን ሰምቶ ቀሳፊ መልአክ አሮንን ከመቅሰፍ እንደሚከለከል ሁሉ የእመቤታችን ድምፅ ወዲህ እኛ እመቤታችን ስንጠራ በታምረ ማርያም ምን የሚል ኃይለ ቃል አለ? ጌታችን ንጉሱ መድኃኒታችን ኢየሱስ ክርስቶስ በፍርድ ዙፋን ተቀምጦ በኃጢአተኛው ላይ በቀሉን በገለጠ ጊዜ በቃል ኪዳን ቀለም የተጻፈ የእመቤታችንን ስም በኃጥ ላይ አይቶ ፍርዱን ይተዋል። አንድ ሁለተኛ እኛ በእግዝእትነ ማርያም ብለን ስንል ስለ እመቤታችን ብለን ካልን እንኳን ፈጣሪ ደንዳናው ፍጡር ይራራል። በነገራችሁ ላይ የእመቤታችንና የቅዱሳንን ስም ሲጠራ መራራት የክርስትና መገለጫው ነው። አንዳንድ ሰው ግን ያበዛዋል አይደል? እኔ አሁን አታድርጉ ተብሎ የሚባለው ነገር አንዳንዱ ለምን እንደሚያደርገው አላውቅም። ጥያቄ ይጠይቃሉ፣ ይደክማል እኮ አይቼ ዝም ብላለሁ። በእመቤቴ ብያለሁ መልስልኝ።
ለዚህ ሰው ብመልስለት ነገ መልሶ ስለሚመጣ እኔ አረ ለሱ እንደዚህ አይደለም ለኪ ስብሐት እግዝእትየ አልመልስልህም ብሎ ካድርጊው ቤቴ መልሽለታለሁ እኮ አልመልስልህም ብዬ መልሽለታለሁ። ስለመቤታችን ስምሳ ለኪ ስብሐት እግዝእትየ ብዬ አመልጠዋለሁ። ይኸውላችሁ የአቡነ አብየ እግዚእን ታሪክ ታውቃላችሁ አይደል? አቡነ አብየ እግዚእ ሲጠሩባቸው እንደዚህ ያደርጋሉ አይደል? በዜና ሥላሴ ላይ አንድ ታሪክ አለ። በቀደም ከጉባኤ መምህሩ ጋር እየተጨዋወትን እሳቸው እያወሱልኝ ነበር። በዜና ሥላሴ ላይ እንዲህ የሚል ታሪክ አለ። አንዲት እግዚአብሔርን የምትፈራ ሥላሴን አብ ወልድ መንፈስ ቅዱስን የምትወድ ሴት አልፋ ስትሄድ አንድ ክፉ ጎረምሳ ፈቃድ ጠየቃት ድንግልናዋን። እምቢ ብትለው በሥላሴ ስም ይዤሻለሁ። የሰው ድንቁርና ዳር የለውም። ምንም ብትል ፈቃድን አልፈጽምም ሥላሴ ያጥፉ ከፈለክ ብላ ትታወለች። ስትመለስ ሞቷል። ጥያቄው የተነሳው ምንድነው? ጥያቄው ምን አለ? ዕዳ አይሆንበትም ወይ ሰው አለ። አሃ እንዴ አረ ነገርቀለች። እንዲያውም እሷ ነበረች በከዘራ አናቱን ብላ መግደል የነበረባት። ይሄን ደንቆሮ ማይረባ። እሷ ግን የዋዛ እንዳትመስላችሁ መታ ጸሎት አድርጋ ከሞት አስነስተዋለች። እዛች የቀመሳትን እሳት ቀምሶ ስለመጣ እዚያ በኋላ መቼስ ሁላችንም እኮ ዳንዳንድ እግራችን እዚያች ሲወሏ ነካ እያደረገ ቢመልሰን አቤት ያን ጊዜ ነበረ ንስሐ የሚገባን ነበረ። እና ዋናው ነገር በትረ አሮንን አነሳን። ጸናጽለ ልብሱ ለአሮን ካህን ነው። ስለዚህ አንድም የእመቤታችን ስም ሲታይ፣ ሁለተኛኛ ስሟን ስንጠራ፣ ዋናው ግን ጸናጽለ ልብሱ ለአሮን ያለ እመቤታችን ድንግል ማርያም ድምጿን ስታሰማ መሐር ወልድየ ተዘከር ኪዳኔ ብላ ድምጿን በሰማ ጊዜ እግዚአብሔር ከቁጣ ወደ ትዕግስት ከመዓት ወደ ምሕረት ይመለሳልና እንዲህ አለ። ቀሪውን ነገ እንደ እግዚአብሔር ፈቃድ የምንማር ይሆናል። እግዚአብሔር አምላካችን የቅዱሳን አበው የሙሴ አሮን፣ የቅዱስ ኤርምያስ፣ የባሮክ የአቢሜሌክ፣ የሌሎችንም ንጹሐን ጸጋ በረከት ያሳድርብን። የእመቤታችን የልደቷን ብርሃን በቸርነት ያብራልን። ሰላሙን፣ ረድኤቱን፣ ፍቅሩን፣ አንድነቱን ይስጠን። ከታዘዘ መቅሰፍት ከነደደ እሳት መድኃኔዓለም ይሰውረን። ቅዱስ ስፍራችንን ደብረ መድኃኒትን፣ ጎንደር የአባቶቻችንን ከተማ ኢትዮጵያ መድኃኔዓለም ይጠብቅልን። ዘወትር ከሚያሳዝኑ ነገሮች አንዱ የእነዚህን ጥፋት ላለማየት ማዘን ነውና ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡር ኃይል አሜን። አሜን። ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘክረነ አመዳግም ምጽአቱ እያስታፍረነ በሰቦተ ስሙ ያንቃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርጊ ጸሎተነ ማስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ እዛ ብላነ ዘንተ ብስተ ወለዘ አስቴነ ዘንተ ጽዋ ወለዘ ሠርዐ ለነ ሲሳየነ ወአራዘነ ወለዘ ታገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱና ወለቱ ስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ ክቡር ይትባረክ ወትረፉ ሰላም ለኪን ዘንሰግድ ለኪን ይሳል ማርያም ተማይስለኝ እንተናም ይያቂም ማይፈራን ያውድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተቤነ ሰለ እግዚአብሔር ስታሰይ መነቲ በአምላክ ይምራን ይስመር ማላማቱ ነው ሚዚ ሲስተምስ ንቅዱስ ቅዱስ መገብረ ሌት ለየት ቅዱስ ኃይሎን ለትውልድ ላይ በቅቦ ገብረ ላይ በመሰረት ወዘሮም ለላቢ ብለና ለባውንስተም ላይ ይለን መናብርት ይወም አይዮ ማለት ተናስከው ማረጋቱ ለማን ነው መራቆም ለቦላኑ ተወክፎ ለስላለ ቁሪ ወደ ክርስቲያን ነው ዘይቤ ነው ለናባቢና ለአብርሃም ለዘሩ መስከና ለማረከና ቅድስና ጽንዕት ነፍትና ማይሰሪ ወለ ሰይጣን ምን መድን ወለ ተብራ ነው መዝገበ ረከት መዝገበ ቅዱሳት መስከና ባረክነ በእንዲህ በከመ ባረኪ ነፍሬም ቆርኪ ወርተልኪ ስብሐት ለአብ
ወባርከነ ርስተከ አበነ
ከልጅ ወደ ገማላ ታማኝ አሜን። እናቱን በምሕረት ቁጣውን በትዕግስት ይላክልን። አሜን። አባ ሕርያቆስ ለበለየ ሰብእ ለአባ ዘጊዮርጊስ የተለመነች እመቤታችን ለእኛም ትለመነ። አሜን። ለመምህራችን ቃለ ሕይወት ያሰማልን። አሜን። አገልግሎት ዘመናቸውን ይባርክልን። አሜን። እና ጤናውን ያድልልን። አሜን። ለወንድሞቻችንም ቃለ ሕይወት ያሰማልን። አሜን። ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ መስተዋሉን አድሎ በሰዓቱ ሥጋ ወደሙን በሰዓቱ ጸሎታችን በሰዓቱ መንፈሳዊ ጉዞአችን ጠንክረን ቅዱስ ጳውሎስ ሰዎችን ከጨለማ ወደ ብርሃን ለማውጣት ሲጓዝ ያንን ሁሉ መከራ ሲቀበል አንተሰ ቁም ወጽና እስመ አነ ሀሎኩ ምስሌከ፣ አንተ ከቆምክበት አትናወጽ፣ አትፍራ፣ አትደንግጥ ብላ ያጸናች አምላክ ወላዲተ አምላክ ሁላችንም በችግራችን ጊዜ እንድታጸናን ፈቃድ ይሆንልን። አሜን። ፍጻሜያችን ያሳምርልን። አሜን። ሰላም ያሳድረን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም አበሳነ ወጌጋየነ ከበኔነን ንኅነግ ለዘአበሰለን ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ ይእቲ መንግሥት ኃይለ ስብሐት ለዓለመ በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እማነሶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልይ ለነ ምሕረተ አክብሮትኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ